ሴቶች ሶስቱም አርግዘዋል። ጂጂ ይሄ አሁን የሀገር ሁላች ጮኋል አይደል? እናቴ ትሙት እንዴት አርጉ አንድ ቢልዲንግ ላይ ነው የሚሆነው። አንድ 31 ላይ ትክክለኛ ሚስቱ ትኖራለች። 19 እና 27 ላይ ሁለቱ ይኖራሉ። ሀበሻ መቤቴ ምን ትግሬ ነው። እኔ ብሔሩን ምን አውቄ አልጠየኩም። ግን ጂጂ አንቺስ ከፋ ወደ እኔ መጡት ዛሬ ክርስቲያኑ ሙስሊም ወይ ጉድ! ጥያቄሽ ፖሊስ ሆነ። ሙስሊምም ቢሆን እኮ በነገራችን ላይ ጂጂ ለዚችኛዋ ሚስት ለምሳሌ ጂጂ እቺ ናት አይደለም? እቺ እንደዚህ ቆርሰሽ እኩል ትንሽ እየተዛነፈች ለሁለቱም የማታደርጊ ከሆነ እስልምና እኮ አይፈቅድም። ተንዘላይ ሴቶች ቆይ ምን ምናምን ነው የሚያደርጉት? ያውቁታል በደንብ ሳያውቁት አሁን ምን እንደተሸወዱ ታውቂያለሽ? እችኛዋ እቺ 31 ላይ የምትኖር ቢልዲንጋቸውን ሁላ ጽፌያለሁ። 31 ላይ የምትኖረው ትክክለኛ ህጋዊ ሚስት ናት። 22 እና 19 ላይ የምትኖረዋ ደግሞ ህገ ወጥ ናቸው። አሁን የተጣሉት ሁለቱ ህገ ወጥ ናቸው። ፖለቲከኛ ነገር ህገ ወጥ ህጋዊ እያለች የምታወራው ነገር አንቺ ማለቶሽ ህገ ወጥና ህጋዊ አይደለም። ህገ ወጥ በያቸው ጂጂ ለምሳሌ 19 እና 22 ላይ የሚኖሩት አሁን ህገ ወጡ ናቸው እየተጣሉ ያሉት። ህጋዊዋ ጉዷን ገና አልሰማችም። ውሽሞቹ ማለት ነው። ግን እርጉዝ ናት። እችኛዋም እርጉዝ ናት። እችኛዋ ደግሞ ፔሬድ ቀራለች። ሶስቱም አርግዘዋል። ጉድበል ጎንደር ያለው ማዝናሽ እሱን ታናግረው። እኔ ምን አሁን ዱባይ ላይ ምን አይነት ፋሽን እንዳለ ታውቂያለሽ? ወንዱ ራሴን አላውቅም ነበር። ባለፈው የሆነች ልጅ ደፈረኝ አለች። እንዴ ሲደፍርሽ ለምን አልጮሽም ስባል ራሴን አንተንም አላውቅም ነበር አለች። እንዴት ስንላት በቃ ላይ ተኝቶ አየው ነበር እና ከወገብሽ በታች ተከራይተሹ ነበረ ወይ ግራ እስኪገባሽ ድረስ። አሁን ደግሞ እነዚህ ደግሞ ጂጂ ይሄንን ነገር አሁን እንትን ይባላል። አሁን ትክክለኛ ሚስቱ ካወቀች ከከሰሰች እነዚህ ልጆች ሁሉም ልጁ አሪፍ ነው ማለት ነው። ልጁማ ቁመናውን ምናምን ስታየው ጂጂ 6ም ይገባዋል። እንደ ግፍ ሆነ እንጂ እመቤቴ እመቤቴ። ግን ዱባይ ግን ወንዶቹ ኬት ነው የሚመጡት? ከኢትዮጵያ ቀጥታ ነው ያምራሉ። ዱባይ ይቻላል ተመልምለው ነው መሰለኝ የሚመጡት። እግዚአብሔር በጣም ነው የሚያምሩት። ማቲ እንደዚህ ሲያሳይን ፓርቲ ቤት፣ ጭፈራ ቤት ምናምን ነገር እንዴት እንደሚያምሩ የት አባታቸው እዚህ እኮ ያሉት እኮ በቃ ቂጣቸውን ለቀ ነው። ምን እንደሆነ አላውቅም። መሲ አሜሪካና ዱባይ ወንዶች ያምራሉ። አይ አሜሪካ ብዙ አይደሉም ጂጂ፣ ደህና ናቸው። ከአውሮፓዎቹ አውሮፓዎቹ ኧረ እናንተ ወደ ገደለው ቆንጆ ናቸው። እስራኤል ያሉት ወንዶች ጥናት አድርጌ ጂጂ አሜሪካ ነው ቆንጆ። አሜሪካኖቹም ያምራሉ። እግዚአብሔርን ያምራሉ። ቂጣቸውን ለቀና ሄዱ የጀርመኖቹ። አይስወር ቂጣ ቄጥ የሚባል ነገር የላቸው። መልክ የላቸው፣ ቂጥ የላቸው፣ ገንዘብ የላቸው፣ ባህር የላቸው። የቆርቆሮ አባራሪ ጠጪ አጫሽ የፍራንክፈርት ያለው በቃ ሺሻ ቤት ነው የምታገኘው። አብዛኛው እኔ ጂጂ የጀርመኖች ጋር መጣላት አልፈልግም። በኋላ ግን ይረግጡኛል። ጀርመን ላይ ለምሳሌ ጆንያ ውሃው ስትነኪ ሙሽልቅ ነው የሚለው እና ከኋላቸው እንደዛ ናቸው። ሌሽ ማሪሽ አይዶን ነው ባይ እንዲያውም እኮ እዚህ ምግብ የነጻ ነው። የመንግስት ተጦሪዎች ናቸው። ገባሽ? በብዛት መብላት ይችላሉ። ግን እንደምን እንደዚህ ቂጣቸው ውልቅ እንደሚል ሰውነታቸው እንዴት ለምን እንደሚቀጭጭ አይዶን ነው። ቀጠጦች ናቸው። ስትቀልቢያቸው ደግሞ በቃ በ3 ቀን ሰውነታቸው ጉብት ይላል። ሰላም ውድና የተከበራችሁ የዚቲ ቤተሰቦች እንዴት ናችሁ? ስለ መዳም ቅመሞች እንግዲህ ይሄን ሰምታችሁ ጉዳችሁን ስሙ ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ መግቢያ ላይ እንደሰማችሁት ማለት ነው በጣም በሚያሳዝን ሁኔታ እኔ የምለው ምን እየነካችሁ ነው ማለት ነው? ምን እየነካችሁ ነው? ምን እየሆናችሁ ነው? የወንድ ጥማት እንደዚህ ያናታችሁ ላይ የወጣው ማለት ነው። በሰላም ነው እንግዲህ እንደምሰማችሁት ማለት ነው። ነገሩ እንዲህ ነው ማለት ነው። 3ቱም ሴቶች በደረጃ አስቀምጣላችኋለች መሲ ማለት ነው። አንድ ፎቅ ወይም ደግሞ አንድ ኢማራ ላይ ነው የሚኖሩት። አንድ ቢልዲንግ ማለት ነው። አንድ ኢማራ ወይም ደግሞ አንድ ፎቅ ላይ ማለት ነው። አንደኛ፣ ሁለተኛ፣ 3ኛ ደረጃ የሚባለው ማለት ነው። እንደዛ እዛ እየኖሩ አብረው እየኖሩ እያለ ሁሉም አይተዋወቁም።
የአንድ ሰው ሚስት መሆናቸው ማለት ነው። ሁለት ውሽማ ናቸው። በትክክል በሐላል ኒካ ታስሮ ያገባት አንድ ሚስት አለች፣ የ80 ሚስቱ። ሁለቱ ግን እሱ ደግሞ እዛ ሹፌር ነው፣ የመዳም ሹፌር ነው ማለት ነው፣ ልጁ ማለት ነው። እዛ ሹፌር ሆኖ ይሰራል እዛው ግቢ ውስጥ። አንድ ግቢ ልበላችሁ በቃ እንዲገባችሁ ማለት ነው። ምንድን ነው እንትን ማለት ምናምን ስለምትሉ አንድ ፎቅ ሙሉ ፎቅ አለ አይደለ? ከዛ ደግሞ ቤት አለው ማለት ነው። ዶር አለው እና አንደኛ፣ ሁለተኛ፣ ሶስተኛ ዶር እንደሚባለው እዛው አንድ ግቢ ውስጥ ማለት ነው። እሱ በሹፍርና ይሰራል፣ ሀበሻ ነው። አንድ ሚስት አለችው እዛው የምትሰራ የሐላል ሚስቱ፣ ትክክለኛ ሚስቱ አንድ አለችው። ሁለት ደግሞ ሴቶች ደግሞ አሉ ማለት ነው እዛው የሚሰሩና ሶስቱንም ተራ አስረግዟቸዋል። ሶስቱም አርግዘዋል። ዋናው ሚስት የተባለችው ጉዷን አልሰማችም። እነዚህ ሁለቱ ደግሞ አንዷ ፔሬዴ ቀረብኝ ምናምን ትላለች። አንዷ ደግሞ እኔ ያረገዘችው ደግሞ በትክክል ሆዷ የወጣው ማለት ነው በደንብ የሚታየው እሷ ይኸው አስረግዞ ስልክ ማያነሳልኝም እንደዚህ ብላ ትነግራታለች ለዚህ ለአንዷ ጓደኛ ማለት ነው። ስትነግራት ጊዜ ከዛን ሀበሻ ነው ወይስ ምንድን ነው? አዎ ሀበሻ ነው። እናሳ አስረግዞኝ ሲያበቃ ስልኬን ማነሳም አላቅልሽም አለኝ እንዲህ ያለኝ ትላለች ማለት ነው። ስትል እንዲህ በምትል ሰዓት እስኪንኪ በእኔ ስልክ ደውይለት ትላለች፣ ለመተባበር ማለት ነው። ምስኪኗ ጓደኛ ስትል ጊዜ ግን ሁለቱም ውሽማ ናቸው። እነዚህ ሁለቱም አርግዘዋል። ከአንድ ሰው ነው ግን አያውቁም ሁለቱም የአንድ ሰው እንደሆኑ። አንዷ ለአንዷ ነው ስልክ አላነሳም አለኝ ያስረገዘኝ ጓደኛዬ ምናምን ብላ ሳይሆን ደስታ ማክራት ነው። እንኪ በእኔ ስልክ ደውይለት ብላ ስልኳን እስኪ በእኔ ደውይና ካነሳ ስትላት እሺ ብላችኛይቱም ደግሞ ምስኪን በእሷ ስልክ ልትደውል ቁጥሩን ስትመታ እዛው ሴፍ የተደረገ ቁጥር ወጣ ማለት ነው። ገልቢ ምናምን የሚል በልብ ቅርጽ ምናምን ማለት ነው። እና ከዛ ያው ቁጥር ይሄው እኮ ነው ይሄ ውይ የኔው ጉድ ነው እንዴት ልና ችኛይቱ ጉድ ሁለቱም ከዛ ያነሳል። ሁለቱም እንግዲህ ጮሁበት መተው መሲጋ እንግዲህ አስረዱ ማለት ነው ሁለቱም። እና የሁለቱም ውሽሞች ሳይተዋወቁ ነው ያስረገዛቸው። አንድ ቦታ የሚሰሩ እህትና እህት ቤት የሚሰሩ ሚስት እናት ቤት ትሰራለች። ሁለቱ ውሽሞች ደግሞ እህታማቾች ቤት ይሰራሉ አንድ ፎቅ ላይ። ሶስቱንም አስረግዞ ይሄ ጀግና እንበለው ምን እንበለው ጉድ ያውም ራቅ ብሎ ቤት ጥሩ። እኔ ምለው በምን ሰዓት ነው ያችንም በተለያየ ሰዓት እየጠራቸው ማለት ነው እንግዲህ የሚኖረው የራሱ የሹፌር ክፍል አለ እንደምታውቁት እዛው ግቢ ውስጥ። እዛ እንግዲህ ሚስቱ ናት። እነዚህን ግን በተለያየ ሲጠየቅ ምን ቢል ጥሩ ነው? እኔ ራሴን አላቅም በዛን ሰዓት ራሴን ስስት ምናምን ነው እንደዚህ ያደረኩት አላለም ለመሲ። ሚስት ጉዷን ገና አልሰማችም፣ ገና እንነግራለን እያሉ ነው። ሚስት እንዳለውም አያውቁም፣ ላይም ሚስቱ እንደሆነችም አያውቁም። እነዚህ ሶስቱም ሴቶች አለመነጋገራቸው ሶስቱም ህይወት ተበላሸ። ባለትዳር የተባለችውም ጉዷን አታውቅም። እዛው ካለችበት ቦታ እንግዲህ አስቦ የተደረገውና የተፈጠረውን ነገር ማለት ነው። በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍረው። እንግዲህ የመዳም ቅመሞች ልብ ግዙ ሁላችሁ ማለት ነው። ከእንደዚህ አይነት ጉድ ይሰውራችሁ። የምሬን ነው ምለው። በጣም ያሳዝናልና ሁላችሁም ልብ እንድትገዙ። እንግዲህ ምን ነክቷቸው ነው? ሶስቱንም ሴት ምን ቢሉ ጥሩ ነው? ቆንጆ ነው፣ ያምራል ምናምን። የመሲና የጂጂ ወሬ ደግሞ ከፋ የነሱስ ከምር። እና ይሄን ወንድ ምን ትሉታላችሁ? ደግ አደረጋችሁ ነው ምለው እኔ። ልክስክሶች ለስራ ወጥታችሁ ምትልከሰከሱ ያውን በመዳን ቤት እሱ ሹፌር እነሱ ሸቃላ ሁነው እዛ መሞዳሙድ ምን አስመጣ? መልከስከስ ካሜራም አለ። አሁን ሌላ ጉድ ነው የሚያመጣባቸው። ለማየት ያብቃችሁ። ምክንያቱም ዱባይ ላይ ነው ካሜራ በየቦታው አለ። ዱባይ ሆነ ሳውዲ ሆነ አረብ ሀገራት በጣም አለ ካሜራ ከግቢ ጀምሩ። ሆዳቸው እንደዚህ የገፋ ሲሄድ እንግዲህ ሁለቱም አርግዘዋል። ጉዱ ሊመጣ ነው አስቡት። ከዛችኛይቱም ደግሞ ከመጀመሪያ ሚስቱ ከትክክለኛ ሚስቱ ልጅም አለው። ባለትዳር ከሆነው ከትክክለኛው ማለት ነው ከሚስቱ ከትዳሩ ልጅ አለው። ደግሞ ማስረገዝ ነው በእናታችሁ። እሱ ራሱ ለምርት አሪፍ ነው ማለት ነው ልጁ። ሶስተኛ ደግሞ ከነዚህም ማስረግዟል። እንግዲህ ጉድ መጣ ማለት ነው። የሶስት ሚስት ባላባት ይሆናል። እኔ የጂጂ አማርኛ የገረመኝ ሙስሊም ነው፣ ኦርቶዶክስ ነው፣ ትግሬ ነው፣ ኦሮሞ ነው፣ አማራ ነው። ብሄርና ሃይማኖት ላይ በዚህ የተለከፈ ሰው እኮ ከዚህ ውጭ ሌላ ነገር የለም። ትግሬ ነው ቢባል አሁን እነሱ እንዲ ናቸው ልትል፣ ሙስሊም ነው ቢባል ምን ለማለት ፈልገሽ ነው? ሶስት ሚስት ችግር የለውም ለማለት። ኦርቶዶክስ ነው፣ ኦርቶዶክስ ደግሞ አይፈቀድም፣ ልጁ ኦርቶዶክስ ነው።
ሲጀመርና እዚህ ብሔርን ሃይማኖትን ባትቀላቅሉ። ያው በዛ የተለከፈች ስለሆነች ጂጂ እዚህ ጋር ገባች። መሲ ግን እረን ያልጠየቅኩም ነው ያለችው። እውነቷን ነው። ሃይማኖት ኦርቶዶክስ ነው፣ ብሔር ምናምን አልጠየቅኩም ነው ያለች። እና በጣም ይገርማል። ተማሩበት እንግዲህ። እስኪ ልክስክሶች ደግ አደረጋችሁ። የታባታችሁ ስራ ልትሰሩ አይደል የመጣችሁት? ቅሌታሞች። በዛ ላይ ደግሞ አንድ ሰው ምንነቱን ሳታውቁ እንደዚህ መልከስከስ። አርፋችሁ አትቀመጡም? ምን ያላሳዘኑኝም። ጉድ ነው ደግሞ። የሚገርመው ራሴን ስቼ ነበረ። ሴቱም ራሴን ስቼ ነው ይላል አብሮ ተኝቶ፣ ወንዱም ራሴን ስቼ ነው ይላል አብሮ ተኝቶ። አንተ ከሳት ክሷ እንዴት ሳተች? እንዴት ከመዳን ቤት በምን ወረደች? በፎቅ ስትወርድ ካሜራ። አሁን ነው ገና ጉዳቸው የሚወጣው። ከምር ይሄንማ የተከታተልኩ ነው ማመጣላችሁ። ምክንያቱም የእነዚህ ልጆች ውርዴት ከዚህ በኋላ ነው ያለው። ለምን ካላችሁ ሆድ ይገፋል። መዳም ኬት አመጣሽ ይባላል። ኮንትራት ቤት ያሉ ናቸው ሶስቱም። እናት ቤት፣ ልጅ፣ እህታማቾች ቤት የሚሰሩ ናቸው። ሚስት እናት ቤት ትሰራለች። አንድ እዛው አንድ አፓርታማ አንድ እንትን ውስጥ አንድ ኢማራ ውስጥ ነው እንግዲህ ጉዳቸው ፈላ። ከዚህ በኋላ ያለውን ጦርነት አብረን እንሰማለን።